ሶ ይሄ ቪዲዮ ሴቶች ልክ ነኝ አይደለም የሚለው እንድትናገሩ ራሳችሁንም እንድትመዝኑበት ነው። ወንዶችም ደግሞ አክቹሊ ትክክለኛ ትምህርት እንድትወስዱበት ነው። ሶ ቤዚካሊ ይሄ ቪዲዮ ፍቅርን አንደርስታንድም ለሚያደርግ ለሚያቅም ሰው ነው የሚሆነው። ሴት ልጅ ከልቧ ስትወድህ አክቹሊ እንደሚባለውም በህይወት ጥሩ ሴት ከገጠመች የምትፈልግበት ቦታ ትደርሳለህ፣ ሰክሰስፉል ትሆናለህ የሚባል አባባል አለ። ኮመንሊ ከሰዎች የምትሰማው ለምንድን ነው? ጄኒዊንሊ ለምትወድ ነው። አንዳንድ ሴቶች ራሳችሁን ከታችሁ እኔ እንዲህ ነኝ እንዳትሉ፣ ካልሆንሽ አይደለሽም አይደል? ይህ ቪዲዮ የሚወክለው ጄኒዊንሊ በንጹህ ልባቸው መውደድ ለሚችሉ ሴቶች ነው። እንደዛ አይነት ሴት ከሆነች እነዚህ ነገሮች አሉባት አንተን ቤስት የሚያረጉ ማለት ነው። ምናልባት ብዙ ወንዶች ይህን አንደርስታንድ ስለማያረጉ በመጥፎ ያዩታል ወይም ደግሞ አይረዱትም። ኦር ደግሞ ብዙ ጊዜ ዋጋ ሲከፍሉት ያለህ ከሄደች በኋላ በእግር በፈረስ አፋልጉኝ የማይሆን ነገር ማለት ነው። ሶ ቤዚካሊ ይህን ቪዲዮ እንድሰራ ኢንስፓየር የሚያደርገኝ ብዙ ጊዜ ኮመንሊ ከጠንካራ ወንድ ጀርባ ጠንካራ ሴት አለች ምናምን የሚባል አባባል አለ አይደለም? የምሬ ነው። የማይዋሻው ነገር ሴት ልጅ ከልቧ በንጹህ ልብ ታማኝ ሆና በንጹህ ልብ ከወደደች የምሬ ነው የምትፈልገውን ሰው ታረጋለች። ይሄ ፓወር ተሰጥቷቸዋል ብዬ ነው ማምነው እኔ። ጄንዊን ከሆነ ፍቅሯ የቅናት የጥቅም የምናምን ሳይሆን ኦር ደግሞ የራሷን ኦፖርቹኒቲዎች ለመጠቀም ሳይሆን ጄንዊንሊ ከአንተ ንጹህ ፍቅር ካላት ከአንተ ጋር ፊውቸር የምታስብ ከሆነ ለአንተ የምትታመንልህ ከሆነ የምትወድ የምታከብር ንጹህ ወይም ፒዩሪቲ ልብ ያላት ሰው ከሆነች ብሊቭ ሚ እነዚህ ነገሮች ታደርጋለህ። ብዙዎቻችን ወንዶች ግን አይገባንም። በተለይ ወጣት እድሜ ላይ ይሄ ነገር አይገባንም። የሚገባ ሌት ከሆንን በኋላና በሴት ምክንያት ብዙ ዋጋ ከከፈልን በኋላ ኦኬ ሺ ወዝ ራይት ልክ ነበረች ያቺ የምንለው። ባይ ዘ ዌይ እዚህ ጋር ዲስክሌመር የምሰጠው ወንዱም ጥሩ ከሆነ ነው። እሺ ሶ የመጀመሪያው ከዓለምም ከራስህም የደበከውን እውነታ ታወጣብሃለች ሴት ልጅ ከልቧ ስትወድህና አብራ ስትሆን። ከዓለምም ከራስህም የደበከው ባጭሩ ደካማ ጎንህን ማለት ነው። ብዙ ወንድ እዚች ጋር ነው አግሬሲቭ የሚሆነው ምናምን። ምክንያቱም ደካማ ጎናችንን አይደለም ከዓለም ከራሳችን ራሱ ደብቀን ነው የምንኖረው። በቃ ማስክ አለ፣ ስትሮንግ ነኝ፣ ታፍ ነኝ፣ ፕሮቫይደር ነኝ ምናምን ብለህ ታፍ የምትጫወተው አለ ለዓለም። ራስህንም እንደዛ የሆንክ እንዲመስልህ አክቹሊ ፕራክቲካሊ በተግባር የምትፈትነህ ግን ሴት ነች ህይወት ላይ አይደል? ታፍ መሆንህን አክቹሊ የምርም በህይወት ላይ ታፍ መሆንህን ኦር ደግሞ ፕሮቫይደር መሆንህን በህይወት ላይ አክቹሊ ኢሞሽናል ኢንተለጀንት መሆንህን አክቹሊ ህይወት ላይ ጄኒዊንሊ ባይ ዘ ዌይ ደካማ ጎንህን እንደ ሴት ልጅ የሚያሳየ የለም። የዛሬ 2 ዓመት ምናምን ቪዲዮ ሰርቼ ነበር። ኢንስታግራም ላይ ገቡ አሉ ስቲል ቪዲዮ። ብዙ ወንዶች ተናደዋል። ሴት ልጅ ታውቃለች ነው ጄኒዊን ከሆነች ሁሉም ሴት አላልኩም። በንጹህ ልብ የምታፈቅር ሴት፣ ንጹህ ልብ ያላት ሴት ከክሪቲዝም ከማጣጣል አንተን ከመጥላት ሳይሆን ቤስት ቨርዥን እንድትሆንላት ከመፈለግ፣ ቤስት ባል እንድትሆንላት ከመፈለግ፣ ፊውቸርን ከማሰብ አብረህ ለመኖር ረጅም ልጆቹ ወልዳ ያንተን ሌጋሲ ለማስቀጠል ከማሰብ የተነሳ ጥቃቅን እንኳን የሚባሉ ዋጋ ላይ ያስከፍሉ የሚችሉ ስህተቶችን እንድታስተካክል ጉሮሮን ትይዛለች። ስራ ላይ፣ ላይፍ ላይ፣ ፐርሰናል ነገር ላይ፣ ስፒሪቹዋሊቲ ላይ ደካማ ጎንህን ዊክነስህን በደንብ ነው የምታወጣው። አክቹሊ በተግባር ቴስት ታረጋለች። ሊሚትን ስትሬች አርገህ ተወጥረህ አቅምህ ድረስ ውስጥ ያለውን ወንድነት እስክታወጣው ድረስ ነው የምትለጥጠው አቅምህን። አንተ ራሱ በህይወት በዚህች አጭር ጊዜ ውስጥ አረጋቸዋለሁ ብለህ ያላሰብካቸውን ነገሮች እንድታረግ ፑሽ ታረጋለች። ገብቶሃል አይደለም? ይሄ ሊሚቲንግ የሆነው እንትንን በደንብ ነው የምትገፋው። ይጫኑሃል ባይ ዘ ወይ ሴቶች እስከ አቅምህ ምን ድረስ እንደሆነ የተሰጣቸው ኔቸር ነው ይለጥቷል። ኢሞሽናል ስቴቢሊቲን አንዳንዴ ጠቅ አድርገው አናደው ምን ድረስ እንደምትቋቋም ያይኋል። ገብቶሃል አይደለም? በትንሽ ነገር የምትል ከሆነ ተመዘንክ ማለት ነው። ይሄ ጄኒዊን ኔቸራቸው። ሲወዱ ግን አንተን ዲስትሮይ ለማድረግ አንተን ዋጋ ለማስከፈል አንተን ምስቅልቅልን ለማውጣት ሳይሆን አንተ እነዛን ደካማ ጎኖችን አክቹሊ እንድታሸንፋቸው አክቹሊ የተሻለ እንድትሆንላቸው ማለት ነው። ቤስት እንድትሆንላቸው ከመፈለግ ማለት ነው። በጣም ከመውደድ የተነሳ ለኔ ብለው ከማሰባቸው የተነሳ አንተ ውስጥ ኩራት ስላላቸው በአንተ እድገት፣ በአንተ ስኬት፣ በአንተ መለወጥ፣ በአንተ የሆነ ቦታ መድረስ በጣም ስለሚኮሩ ሴቶች በፍቅረኛቸው ወር በባላቸው በጣም they push you to the limit ፑሽ ያደርገዋል እስከ ጥግ ድረስ። አንተ ራስህ ማለት ነው ፕሮቫይድ በማድረግ ረገድ ሊሆን ይችላል፣ ተረዳኝ፣ ፕሮቴክት በማድረግ ረገድ ሊሆን ይችላል። ኢሞሽናል ኢንተለጀንት በሆነ ረገድ እንዳልኩት እስከ ሊሚትህ ስትሬች አርጋ ዊክነስን እንድታቀው ደካማ ጎኑን the most problem እንደው ታውቃለህ። ወንድ ልጅ ግን እችን ደካማ ጎኑን ማወቋ ራሱ ያናድደዋል። ሞኝነታችን ገባ ተሸፋፍኖለት እንዲቀጥል ላይ ይፈልገው ኦር ደግሞ ኢጎ በቃ ብድግ ይላል ጓ ይላል ምናምን። ብልጥ ካሆንክ የምሬን ነው የምልህ ጄኒዊን ከሆነቻች ሴት ጄኒዊን ሲል ግን በጣም ሎያል መሆን አለባት ለአንተ። የምትወድህ ከልቧ
ምክንያቱም ሴት ልጅ ሎያሊቲዋን ስታጣ አብራ ታጣለች፣ የኢንቱዊሽን ፓወሯን አቅሟን ታጣለች። ይሄ በግልጽ ነው የምናገረው። ጄኒን ከልቧ ነገሮችን የምታስበውን ባህሪዋን ስለምታጣ ሺውል በጀስት ቢ ኖበዲ። እውነት ለመናገር ከአንተ ጋር በተያያዘ ነው ያልኩት፣ አዘ ሂውመን ቢንግ አይደለም። ሶ ጄኒን ከሆነች እንዳልኩት ንጹህ ልብ ያላት በቃ ታማኝ፣ ስነ ስርዓት ያላት፣ ቤተሰቦቿን አክባሪ፣ ከልቧ የምትወድ አንተ ላይ ታምና ልቧን አንተ ላይ አሳርፋ ያለች ፍቅረኛ ሞር ሚስትም ከሆነች ግን እንዳልኩት የምትሰራቸው ስህተቶች ይታወቃታል። ኦር ደግሞ የምትሰራቸው ስህተቶች ስለ ይሄ የሚያቅትህ ቦታ ወር የሚያቅትህን ቦታ ጫን ፕረስ ታደርግሃለች። ገባህ? ለምሳሌ በአጥርህ እንዴት ነው ባልጠነከረው በኩል ሄደህ ወንድ ከሆንክ ትላላ ትጠጋግነዋለህ አይደለም? በግቢህ ቤት ዊክ በሆነበት ቦታ እኮ እየሄድክ እሁድ ቀን ምናምን ካያ አባቶች አጥር ሲያጥሩ አይታጠቅም ግቢ ውስጥ ወር የሆነ ነገር ዊክ በሆነበት ሳይት ልክ እንደዛ ያን ዊክ ሳይድህን ዝም ብላ ኢግኖር አለም አርጋ ምታልፈው ትፈልግሃለቻ፣ ትወዳለቻ፣ ችላ ብላ አታልፈውም። እንደ ሌላው ሴት እኔ ምን አገባኝ ይሄ ከሆነልኝ አትልም። እኔ ምን አገባኝ አይሰራም ለሷ። ረዳኝ የኔ ጉዳይ ነው። ሴቶች ባይዘው በሚፈልጉ ነገር ላይ እኔ ምን አገባኝ አያውቁም። እንዲህ ተናንቀው እንድታስተካክል ነው ያደረጉ። ያ ባህሪ ያላት የምሬ ነው። ወንድ ልጅ ብልጥ ከሆነ እንደው ለሷ እንኳን ፊቷ ደካማ ጎን ባያምን እንደው ቢያቅተው ኢጎ ቁጭ ሲል ግን እቺ ልጅ ልክ ነች እንዴ ማለት አለበት። she's making you a stronger man። ሁለተኛ ደግሞ she feels everything፣ ሁሉ ነገር ነው የሚሰማት። ሴት ልጅ ሎያል ሆና ታማኝ ሆና በንጹህ ልቧ ከወደደችና አብራ ከሆነች she feels everything። የምሬን ነው። እኔ እንጃ ምን ያህል ጊዜ መከራከር እንዳለብን አይዶን ነው ወንዶች እርስ በርስ በዚህ ጉዳይ ላይ። ግን ሴት ልጅ ንጹህ ልብ ኖሯት በንጹህ ልብ ሆና ታምና ከወደደችህና አብራ ካለች ኢንቱዊሽን የሚባለው ሴት ልጅ ደመነፍስ አላቸው ይባላል። ያውቃሉ አይደል? ፊል ያደርጋሉ አይደል? የሱ ነገር አት ቤስት ነው የሚሆነው። በቃ ኢንቱዊሽኗ ቤስት ማለት በቃ ኦልሞስት መገመት ማወቅ ትችላለች አይነት ኢነርጂ ላይ ነው የምትደርሰው ከልቧ። ምክንያቱም ኤክስትሪምሊ ፎከስድ ነው የምትሆነው አንተ ላይ። ተረዳኛ አይደለም? ሰው እያንዳንዱ የምታረጋትን ነገር ፊል ያደርገዋል ውስጧ። ዛስ ዋይ ሴቶች በሶስቱ ኮምፖነንቶች ላይ ኢሞሽናሊ ከወንዶች በጣም የተሻሉ ናቸው ወይም ኢሞሽናሊ ኢንተለጀንት ናቸው ሲባል የምንሰማው ኮመን ይሄ የሆነ ነገር ነው ፊል የማረግ ገብቷል። አሁን እናት ለምሳሌ ልጇን ሲያመው ልጇ ነው ቦታ ሲሆን ይታወቀኛል ትላለች አይደል? አሁን እናታችሁ ደውላ ዛሬ ደስ አላለኝም አትወጣ አትላችሁም? የኔ እናት ሁሌ ነው የምትለኝ ደውላ ምንም ደስ አላለኝም ዛሬ ሶ ከቻልክ ስራህ ማያስወጣ ከሆነ አትወጣ ሰማታለሁ ይዟል የሆነ ፊል ታረጋለች ወይ ከሰው እንዳትጋጭ ትለኛለች ዛሬ ምንም ይውሰዱብህ መልስ እንዳትሰጥ ዛሬ ምናምን የምትልበት ቀን አለ። ሁላችንም እንባላለን ብዬ አስባለሁ ልጆች። ምክንያቱም ዲፕ ከመውደዳቸው ፊል የሚያረጉት ነገር አለ በንጹህ ልብ ገብቷል አይደለም? አናስተውሎም እንጂ ደግሞ አጋጥሞንም ያውቃል ያን ነገር ተጋጭተን ስንወጣ። ሶ ልክ እነዛም ሴት ልጅ በጣም ከልቧ ስትወድህ መስመር ስትስት ይታወቃታል፣ ቺት ስታረግ ይታወቃታል፣ ስትዋሽ ይታወቃታል፣ ደካማ ስትሆን ይታወቃታል፣ ስታጭበረብሩ ይታወቃታል። አይመስልህም እንጂ ዋን ዌይ በአንድም መንገድ በሌላም መንገድ ፊል ያደርገዋል ውስጧ። ረዳኸኝ? መነጫነጭ መጨቃጨቅ ምናምን የምትጀምረው ከዛ ነው። ሁሉም አላልኩም። አሁን ሴት ብቻ ሴት ስለሆንሽ ብቻ አይደለም ይሄ ነገር ስፔሲፊካሊ በዛ ደረጃ ከሆኑ ነው እኔ ማምነውም ነገሮችን ሳይከብዙ አንግልም ስረዳ ትክክለኛው ነገር ምክንያቱም ስተዲም ስላልሆነ ብዬ ነው። ጄኒዩን በንጹህ ልብ የምትወድ ልክ እንደ እናት ንጹህ ልብ ያላት ሴት የምሬን ነው ሺ ኖውስ ምን እያረክ እንደሆነ የሆነ something is wrong she feels it። በጊዜ መስመርን ካላስተካከልክ you will pay the price። ይሄን ጋራንቲ አድርጌ ነው እናገረው። እኔም ወንድ ነኝ ለሁላችን ነው። አብዛኛው ያንግ ወጣት ዋጋ የከፈለው እንደዚህ አይነት ምክንያት ነው። የሆነ እድሜው ላይ the most loyal ታማኝ አክባሪው ወዳጁ ሴት ትኖራለች ማይሰማት ማለት ነው። እንግዲህ she feels it። ተው ደስ ያለኝ ነገር አይደለም ይሄ ነገር ተው እንደዚህ ያረክ ነው ተው። እሷን ለማሳመን ነው የሚጥረው። ለማሳመን ነው አክቹሊ ነገርየውን ለማስተካከል ሳይሆን እሷን ግን የምር የምትወድ ከሆነ she really feels it። ልትዋሻት እንዲ ተተብለል ታሳምናት አትችልም። በዛው ልክ ደግሞ ጥሩም ቦታ ከሆንክ ፎከስ አድርገህ ስራ ላይም ከሆንክ ህይወትም ላይ ከሆንክ ነገር እየሞከርክም ከሆነ የእውነትህንም ከሆነ ነገሮች አምሽተህ ስትመጣ የምር ጄኒዩን ስራ ላይ ሆነ ከሆነ እየለፋ ከሆነ የሆነ ነገርም ከሆነ ይታወቃቸዋል። አይጨቃጨቁም። ምን አልኩኝ? ምን አይነት ሴት አልኩኝ? ንጹህ ጭንቅላት ያላት ሴት ጥሩ እንትን ያላትን ሴት ነው ያልኩት። ሁሉም አይደለም። ገብቷል አይደለም? ንጹህ ማይሌላት ስራ ሰርተም ስትመጣ የታባን ያመሸው ብላ ጉሩሩ ተተናነቅ ትችላለች። ጄኒዩን ነው ማለት ጄኒዩን የምታፈቅር ሴት በቃ መስመር እየሳትክ እንደሆነ እሷ ለኛ ጭቅጭቅ ይመስለናል። አጭቅጭቅ ምናምን ነው የምንለው። ግን ቁጭ ካልክ ከራስ ጋር ደገፍ ብለህ ማታ ነው ትጨቃጭቅኝ ሰውን ብለህ ካልክ ግን እሷን የሚያስከፋ ነገር እሷን ሳታቀው ያረክ ነው
የምር እኔ ለአንዳንድ ሰዎች ላይዋጥ ይችላል ምክንያቱም ኤቪደንስ ምናምን የምታስረዳው አይደለም በካልኩሌሽን ኦር በጥናት ግን አብዛኛው ጄኒን የሆነ ሪሌሽንሺፕ ውስጥ አሳልፎ የሚያውቅ ሰው ያውቀዋል ማሁን ቦታ ሄደ ስትመጣ የዛኛት ትጨቃጨቃለች ተረተኛላለም የፈለገ አምሽተ ምናምን ደግሞ ስራ ላይ ምናምን ሲሆን ያንደስታንጆ ይዛንከ ይሁን ውስጥ በጣም ነው ፊል ሴንስ የሚያረጉት የሚሰማቸው ስሜት በጣም ሴቶች ለስሜቶቻቸው በጣም ሎያል ታማኝ ናቸው ይሁን አላህ ልባቸው የሚሰማቸው ስሜት በጣም ስለሚያዳምጡ ይሁን የማይዋጥላቸው ነገር አለ አይንህን አይታ ኢነርጂህን አይታ እንቅስቃሴህን አይታ መስመር እየሳትኪውን ጥሩ መስመር ውስጡን ይታወቃቸዋል ስለዚህ ብልጥ ከሆንክ ሰላም የምትፈልግ ከሆነ መስመርን ማስተካከል ያስፈልጋል የምሬ ነው ብዙ ጊዜ ጥሩ ወንዶች ወይም ደግሞ ጥሩ ሪሌሽንሺፕ ውስጥ ሆኖ ብዙ ቦታ የሚደርሱ ሰዎች የሆነ ነገር ሲሰጡ በቃ እንደው ለሴትዮዋ እንኳን ባታቅ ወደ መስመር ይመለሳሉ ቶሎ ተረተኛለ ሲግናል ነው አይቆምም ሄዶ ዋጋ ያስከፍላል ሶ እኔ እስካየሁት እስከተረዳሁት ከብዙ እኔ ጋር ከመጡም ክላይንቶች የተረዳሁት ሴቷ ጄኒውን ስትሆን ንጹህ ስትሆን አፍቃሪ ስትሆን በጣም ንጹህ ልብ ሲኖራት ኤቭሪ ሲንግል ነገር ፊል ታረጋዋለች ይወጣል አንተ ባንተ ቤት በቃ አታላል ዋሽታል ትትብላ ነው አሳምናል ሺዶን ምን ፊል አታረጋው አዘይ እንደሰደ ለሁሉም ሴት አይሰራም ብለናል እሺ አሁን አንዳንድ ሰው ራሱን እዘች ውስጥ ከቶ በጣም በቃ መጀመሪያ አንቺ ከባጋ ነው ኢንስታግራምሽ ቲክቶክሽ ነው ይታይ አይደል ሎያል ላልሆነ ሰው አይ ዶንት ቲንክ የሚሰራ ነገር የምሬን ነው ማለት ጄኒውን ለሆነ ሰው ብቻ ከልብ ፎከስ ለምታረግ በሲቹዌሽን ሲሆን ሶስተኛ ማኔጅመንት ነው ይሄ አክቹሊ በሳይንስም በምንም ብዙ ግልታ ተብሏል ሴቶች ከማኔጅመንት ላይ በጣም ከወንዶች የተሻሉ ናቸው የሚሉ ኤክሴል ያደርጋሉ ሴቶች ማኔጅመንት ላይ ወይ ማኔጅ ማድረግ ላይ ከልቧ ደግሞ ስትወድህ ንጹህ ፍቅር ሲኖራት ደግሞ እንደሷ ማኔጅ ያደርጋል ቤስት ማናጀር ማለት እሷ ነች ከልቧ ስትወድ ስንል ብዙ ነገር ይገዛ ትታገሳለች ትረዳሃለች አትቀናምና እንደዚህ አይነት ሲቹዌሽኖች እኮ አብረው ስለሚመጡ ነው ባይዘው እንጂ በጣም ወደዋለሁ እያለች እኝኝ ምትልብ አላሰራ ምትል ከሆነ እሱ ሰልፊሽ ነሽ መውደድ ራሱ ዲፋይን መደረግ አለበት ተረዳኛል ተጠራጣሪ ኮንሽ የመጣሽበት ህይወት ረብሾሽ ምናምን ብዙ ችግር ያለብሽ ኮንሽ እሱን ነው ፊክስ ማድረግ ያለብሽ መጀመሪያ እያወራናል ነው ንጹህ ፒውር ደጋግሜ ነው እያወራሁት ያሉት ለምንም እንዳትጠቀሙት ማለት ነው ለምንም እንዳትጠቀሙት ስላችሁ በራሳችሁ መንገድ ተንተናችሁ እንዳትጠቀሙት ደጋግሜ ይሄ ሐሳብ ለማን እያወራው እንደሆነ እንዲገባችሁ ነው በጣም ነው ማኔጅ የምታረግ ለዛም ነው ብዙ ወንዶች ጥሩ ቦታ የሚሆኑ ጥሩ ትዳር ጥሩ የፍቅር ግንኙነት ሲኖራቸው ለምን በደንብ ነው ማኔጅ የምታረግ እና አጥፋኑ አይደለም ሴቭ እንድታረግ ነው የምታበረታታ ወንዶች ባይዘው አግሬሲቭ ነናል ወጪ ማውጣት ላይ ምናምን በቃ ምናምን ኖ ቤት ብላ ነው የምትል ሲስተም ክሬት ታረጋለች እህት ምናምን ያላችሁ ሰዎች ወይም የሴቱን ጓደኛም ቢሆን ያላችሁ ሰዎች አንደርስታንድ ታረጋላችሁ ሴት ልጅ ስትኖር ኦር ሰፖርት ስታረጋችሁና ጄኑዊንሊ ኬር የምታረግ እህት እናት ምናምን ወንድ አይደል መተው እንኳን ቤት እንዴት ነው በቃ የሚያስፈልገው ነገር ገዘዘል ፍሪጅ ውስጥ የሚቀመጠው ምናምን they know how to manage አንተስ ቁርስ ትሰራለህ ምሳም ትሰራለህ ራትም ትሰራለህ you don't even know how to manage በደንብ ነው የሚችሉት ማኔጅ ማድረግ የምሬን ነው ሴቭ እንድታረግ ያደርጋል እንብላና ጥፋ ሳይሆን ነው በጣም ኢሞሽናሊ ኢንተለጀንት ናቸው ለሚፈልጉት ነገር ሴቶች ባይዘው ለሚፈልጉት ነገር ምክንያቱም እንደዚህ አይነት ሴት ካንተ ጋር የምታስበው ቁም ነገርና ፊውቸር ነው ነገር ነው ሴቶች ደግሞ ከወንድ አንፃር ሎንግ ተርምን በማሰብ ሴቶች ይበልጣሉ ይሄ ይታወቃል ለዛ ነው ረጅም ርቀት የሚያሳስባት የወንድ ልጅ ይሄ ሰው ይሆናል አይሆንም የሚያሳስባት ነገር ነው የሚያስቡ ሴቶች በባህሪያቸው ከወንድ በላይ ስለ ነገ በጣም ነው የሚጨነቁት ስለዚህ በደንብ ነው ማኔጅ የምታረግ ታይምህን ገንዘብህን ኢሞሽንህን በደንብ ስርዓት እንድታስይዘው ታረጋለች ተርተኛል አይደለም በደንብ ነው ስራ ቦታ ላይ በብዛት ስራ ቦታቸው ላይ ማኔጅ የሚደረጉ ሰዎች አሁን ብዙ መጥቀስ ትችላለህ ኢቨን ሶሻል ሚዲያ ላይ ምናቃቸው አይደለም ራሳቸው ሲያወሩ የሰማሁት ነው ይፈጥር ያለ እና ኃይለ ገብረስላሴ እነሸቱ ምናምን ትሰማለህ አጠገባቸው እንዴ ከኔ በላይ ስራው መስራው ባለቤት ያለም ልጅ ሲል ሰምቻለሁ ኃይሌ ለምሳሌ በደንብ ነው ማኔጅ የሚያደርጉት ጥሩ ሴቶች ሲሆኑ ይችላሉ አንተ ሃርድ ታስኩን ነው ፋይት የምታረገው ለምን ስትለኝ ኢሞሽናል ኢንተለጀንት ናቸው ከሰዎች ጋር ከወንድ አንፃር ሴቶች ኮኔክት ማድረግ ይችላሉ ከሰራተኛ ጋር ከምን ጥሩ ከሆኑ ነው ግን ጥሩ ካልሆነ ሰራተኞች ጠብሳ ታባርባለች ይዚ ጥሩ ያንተ ነገር የሚያሳስባት ከሆነ ያንተ ሌጋሲ የሚያሳስባት ከሆነ ያንተ ክብር የሚያሳስባት ከሆነ ስራ ላይ መታ እንዲያድግ ነው የምትጥረው ገብቷል ቤት ስትመጣ በደንብ ማኔጅ እንድታረገው ነው የምታረግህ ገባ ይሄ ነገር አያስፈልግም ይሄ ነገር በደንብ ነው የሚችሉት ከኛ አንፃር ባይዘው እያንዳንዷን ነገር አንተ ስትቀብጥ ራሱ መስመርታት ይዛለች አይደለም እሷ የቀበጠች ዲስትሮይ አታረግህም ምክንያቱም ነገ አብራው ነው የራሷ የሆነ ነገር ዲስትሮይ ለማድረግ አታስብም ቤስት ናቸው አት ማኔጅመንት በደንብ ነው ማኔጅ የሚያደርጉ ምክንያቱም በጣም ሬዚሊየንስ የሚባል አልበገር ባይነት ራሱ ሴቶች ከወንድ አንፃር ለሚወዱት ነገር ሴቶች ይበልጣሉ የሚል ነገር አንብቤያለሁ
I don't know how much is true ግን for some reason ግን ሴቶች የሆነ ነገር ከፈለጉ እስከ ጥግ እንደሚሄዱ ግን አውቃለሁ። እስከ ጥግ እንደሚሄዱ አስተውላችሁ ከሆነ እስከ ጥግ ነው የሚሄዱት። ለዛ ነው አንዳንዴ አነሰሰሪ ነገር ውስጥ ራሱ የሚገቡት። ሶ በደንብ ነው ማኔጅ የሚያደርጉ። ሶ አጠገቤ ያለችው ሴት ጄኑንና ከልቧ ከሆነች ልታግዝ ሰፖርት ልታረግ ስትሞክር ማኔጅ ልታረግ ስትሞክር you have to let her በተወሰነ መልኩ ስራህን በማይነካ በሷ እውቀትና ሐሳብ ልክ። ይሄም በጣም one of the best ያየሁት ኳሊቲ ነው። በቃ ያስተካክሉልሃል ሁሉ ነገር መስመር ማስያዝ ይችሉበታል። እኛ ፋይት አድርገን ነገር ማምጣት እንችላለን። መስመር ማስያዝ ግን እኔ በእህቶቼ ምናምን አያለሁ። በቃ ኢቭን ወንድ ልጅ ንብረት ማፍራት ምናምን የሚጀምረው እኔ ጥሩ ሪሌሽንሺፕ ውስጥ የተዳሩ ሲሆን ነው። ካያር የሆነ በቃ ገንዘቡን አግኝተው የሆነ ነገር ላይ እንድታውለው ምክንያት ይሆነዋል። እነሱ የሆነ ፑሽ ያደርገዋል። ገብቷል አይደል? እንዲህ ለምን አይሆን እንደዚህ ለምን እንደዚህ በደንብ ነው ባይዘው ቤት መስራት ከወንድና ከሴት ማን ነው በጣም የሚወደው? ሴት ነች። በነገራችን ላይ በጣም ሴት ነች። ቤት ለምን አይኖርን በኔጌቲቭ የምታየው ከሆነ ጨቀጨቀችኝ ነው የምትልህ። በፖዚቲቭ የምታየው ግን ምክንያት እንትን እያለች ነው እንድትሰራ። ከዛ ቤቱን ስትሰራው ነው የምታገኘው ራስን ትላለህ። ለካ ይቻላል ራስን ሁሉ ምክንያቱም ፑሽ ያደርጉሃል በበጎ ሳይድ። አራተኛ ምክንያት ትሆናለች። one of the best እት ልጅ አሁንም ንጹህ ስትሆን ልቧ ንጹህ ሲሆን ለአንተ ፖዚቲቭ ስትሆን የምትረዳህ ምናምን ሲሆን ባይዘዌ እዚህ ጋር ዲስክሌመር የምሰጠው ወንዱም ጥሩ ሆነ ነው። እሺ ተረዳችሁኝ አይደል? አሁን እዚህ ጋር ብዙ ሰዎች ኮምፕሌን የሚያደርጉት ወንድ ልጅ ስትወደው ስትረዳ ወድም ምናምን ይሸውዳል ምናምን ይለዋል። ስለሱ አይደል እያወራን ያለ ነው። ጄኑዊንሊ ሴት ልጅ የምትወድ አሁን ስለ ሴት ነው እያወራን ያለ ነው። ወንዶችም እንዲረዱ ነው እንጂ አንዳንዴ መውደድን ንጹህ መሆን ምናምን እንደ መጥፎ ፕሪች የሚያደርጉ ሰዎች አሉ። ትሸወዳለህ፣ ትጎዳለህ በዚህ ዘመን ምናምን ብልጥ ካልሆንክ። እኔ ብልጥ ሆኖ የተጠቀመ አላየሁም በነገራችን ላይ። ይመስላል ለወሬ ለአፍ ምናምን እንጂ በጣም ብልጥ ሰው የሆነ ቦታ ሆኖ አላውቅም። አዘ ኤንድ ኦፍ ዘ ዴይ ብቻውን ሲቀር ነው ያየሁት እኔ። አዘ ዳታም ፐርሰናሊ ኔም አፕሮች ከሚያደርጉኝ ውስጥ እንዲሁም ዓለም ላይ ምናየዋላ ሰዎች ነው መቼም ማህበራዊ ህይወት አለን ምናምን አለን። ንጹህ በቃ ፖዚቲቭ ለመሆን የሚሞክሩት ናቸው። አዘ ኤንድ ኦፍ ዘ ዴይ እግዚአብሔርም የሚክሳቸው። ሶ ኤኒዌይስ እዛ ውስጥ አንገባም። አሁን ተመልሰን ምክንያት ግን ትሆናለች። የወንድ ልጅ በጣም ትልቁ ችግሩ በጣም ጠንካራ ነን፣ ጎበዞች ነን። ምክንያት ከሌለን ግን እንደ ወንድ ልጅ ሰነፍ የለም። አሁን ብዙ ጊዜ ወንድ ልጅ ጎበዝ የሚመስለው አይደል? ወንድ ልጅ ምክንያት ከሌለው የመጨረሻ ሰነፍ ነው። ወንድ ልጅ ለአንድ ሆዱ ብቻ የሚኖር ከሆነ የትም አይደርስም። እኔ እስካየሁት ድረስ የሆነ ከሱ የሚበልጥ ምክንያት ያስፈልጓል። ወይ ቤተሰቦቹ፣ ወይ እህት ወንድም፣ ወይ የሆነ ወይ ወልዶ ሊሆን ይችላል፣ ወይ ትዳር ይዞ ሊሆን ይችላል። የሆነ ከውስጥ የሚንቀለቀለ ወይ ብሬክ አፕ ተደርጎበት ሊሆን ይችላል። ከሱ የሚበልጥ የገዘፈ ምክንያት ይፈልጋል። ምን ማለት እንችላለን በቀላሉ? ኃላፊነት። ምናልባት ሰሞኑን ፖድካስት ታችሁ ከሆነ ከዮቤ ጋር ስናወራ ነምበር 1 ትሬት ለወንድ ልጅ ጥሩ ኳሊቲ ሪስፖንሲብል መሆን ነው ይላል አይደል? ፖድካስቱ ላይ ኃላፊነት ማለት ኃላፊነት ታዲያ ከየት ነው የሚያገኘው? ወንድ ልጅ ነው። ኃላፊነት ሚስቱ ልትሆን ትችላለች አይደል? ኃላፊነት ፍቅረኛው ሊሆን ትችላለች። ኃላፊነት ልጅ ሊሆን ይችላል። ኃላፊነት እናትህ ሊሆን ይችላል። ኃላፊነት ሰፋ ሲል ሰፈርህ ሊሆን ይችላል። ኃላፊነት ሰፋ ሲል ሶሳይቲ ሊሆን ይችላል። ኃላፊነት ሀገርህ ሊሆን ይችላል። አሁን በሀገር ደረጃ ኬር የሚያደርጉ ወንዶች እኮ አሉ አይደል? የፈለገ ነገር ይሁን የሚሉ ለሀገራቸው እስኪገርም ድረስ እንዴ አለ እንዴ እንደዚህ አይነት ሀገር ፍቅር ትላለህ። አንዳንዴ በእኛ ልክ ስለምንሰፋው እኛ አይደለም ወጣት ስትሆን በምታውቀው ልክ አይደል? አንዳንድ ሰዎች ለሀገራቸው ያላችሁ ፍቅር አይገርምም? ምክንያት ጥሩ ሴት ምክንያት ትሆናለች እንድትበረታ። ገብቷል? ዓለም ላይ ያለውን ጫና እንድትቋቋም ምክንያት ትሆናለች። ዩላኪ ማለት ነው። የማያልቅ ሞቲቬሽን አገኘህ ማለት ነው። የሞቲቬሽናል ስፒች ምናምን ከምታይ የማያልቅ ሞቲቬሽን። ለምን? በጣም ጥሩ ሴት፣ ጄኒውን የሆነች ሴት እንዴት አንተ ላይ መደገፍ እንዳለባት ታውቃለች። የሆነ ሶፍትነስ ፓርቷን ስለምትሰጥ እልህ ይዛል። እሷን መጣል አልፈልግም፣ ረዳኝ፣ እሷን ማውረድ አልፈልግም፣ እሷን ዝቅ ማድረግ አልፈልግም፣ ዲዘርቭ የምታደርገውን ህይወት መስጠት አለብኝ የሚል ኤነርጂ ይመጣባል አይደል? አሁን እንዲህ እንኳን ሳወራ ብዙ የሚመጡልኝ ሰዎች አሉ ጭንቅላቴ ላይ እንደ ኤግዛምፕል። በቃ ምክንያት ትሆናለች። አማራጭ እንዳይኖርህ ታረጋለች። በጉልበት አይደለም፣ ለምን ነው ማታመጣልኝ ብር ምናምን እያለች አይደለም። በቃ አንተ የሆነ ኃላፊነትህ ትሆንብሃለች። አደጋገፏ የሆነ የፌሚኒን ኤነርጂዋን አንተ ላይ ደገፍ ስለምታረገው ሪስፖንሲብል ትሆናለህ አይደለም? እንዴት ነው ላይክ ቴክ ኬር ማድረጋት የምታስተምራት ከሆነ ትምህርቷል ተረዳ። የሆነ አትጫነህም፣ ግን ያሷ ጉዳይ እንዲያሳስብህ ታረግ ምክንያት ትሆናለች። ስለዚህ ኦቨርታይም ሲገኝ ገብቼ ልተኛ አይደለም የምትለው። ቲቺን ኮ ቢሸቅል የቤት ኪራዩ ተከፈላል፣ እቺን ኤክስትራ ብሰራ አይደለም በሳምንት እቺን እንደዚህ አድርጌ ብሰራ ምክንያት ይሆናል። ብቻህን ስትሆን ግን ሰነፍ ነን ታውቃለህ።
አረ ገብቼ ሙቪና ላይ ምን ነው የምትለው? እንደው በአፍ አውጥተህ ባትለው ሄደ በተግባር የምታደርገው እሱን ነው። ስትሮንግ ምክንያት ስለማታገኝና እኔ በጣም ከልቧ የምታፈቅር ሴት the most powerful ነች ሪዝን በመሆን ውስጥ። ያቺ ፓወርፉል ሴት ፓወርፉል የሆነ ኦፍስፕሪንግ ወር ልጅ ልትሰጥ ትችላለች። ሌላ ተጨማሪ ኃላፊነት ማለት ነው። የምሬን ሞስት ወንዶች ካየህ ሁሉንም ባንል ብዙ መጥፎ ይኖራሉ። ስነ ስርዓት የሚይዙት ምናምን በቃ ያለ ቤተሰብ ሲመሰርቱልኝ ሲውሉ ቅይር ሲሉ አይታጠቅም እንገናኝ ሚል የነበረው ሰውዬ ዳቦ ይዞ ሲሄድ ታየዋለህ አይደል? ወይ አይደውልልህም እናንተ አይቀብጥም አንተ ምናምን በቃ ግማሽ ሙሉ ቁርጥ ምናምን ትላለህ። ሀምብል ሲሆን ታየዋለህ አለው እኮ ብር ግን ነው ያንን ማድረግ አይችልም። ምክንያት በቃ ይሄ ዲሲፕሊንድ እንድትሆን ትሆናለች ምክንያትህ ስለምትሆን። ከዚህ በፊት ሳስተምር ፐርሰናል ዲቨሎፕመንት ላይ በደንብ ታውቃላችሁ አይደል? የሰው ልጅ ዲሲፕሊንድ እንዲሆን በቂ ምክንያት ይፈልጋል። በቂ ምክንያት የሌለው ሰው ዲሲፕሊንድ መሆን ራሱ አይችልም። ምክንያቱም ዲሲፕሊንድ መሆን ታፍ ስለሆነ ቀላል ስላልሆነ። አንገትን ደፍተ በዚህ ዘመን መስራት ቀላል አይደለም። ምክንያት ያስፈልጋል። እናት ቤት የምትኖር ከሆነ ዞሮ ዞሮ ባጭሩ በሚያምርና ደስ በሚሉ ሁኔታ ስለምትደገፍ ሴትነቷን ስለምታረገው አንተ ላይ ይሄ እንደው አግሬሲቭ ሆነ ራስን ተከራ አረጋጋም ከሆነ ምክንያት ታጣለህ። ለዛ ነው ብዙ ወንዶች ሪሌሽንሺፓቸው ውስጥ ችግር የሚፈጠረው። በቃ ምክንያቱም ራስን ተከራ ተትምራ የምትል ከሆነ ኢምፖርታንስ ወይም ጥቅም ታሳጣሃለች እዛ ፍቅር ግንኙነት ውስጥ ተረዳኝ። ስለዚህ ለመታገል ኤክስትራ ጉልበት አታወጣም። ምንድነው እኔ ሲምፕል ኤግዛምፕል አለ። ለምሳሌ አውቶፌጅ የሚባል ፕሪንሲፕል አለ ቦዲያችን ውስጥ። ሰውነታችን ምግብ ካጣ አክቹሊ በየቱቦ ውስጥ የተራረፈውን ቆሻሻም ያረጁ ሴሎችም ዴንጀረስ የሆኑ ሴሎችም እንደ ካንሰር አይነት ነገሮችንም ካንሰር ሴል የሚባሉት አክቹሊ ይሄንን ማንበብ ትችላላችሁ። ኦፈንድድ እንዳትሆኑ ያለ ነገር ነው። ኢቭን ካንሰር ሴሎችንም ኢንገልፍ ያደረገ መብላት ይጀምራል የራስ ቦዲ። ለምን ምግብ አጣ የለም ቱቦ ውስጥ ተረዳኝ። ኤክስትራ ማይል ሄዶ አክቹሊ አይ ቲንክ የጃፓን ሳይንቲስት ነው ኖቤል ፕራይስ ተሸልሞበታል አውቶፌጅ በሚባለው ፕሪንስ። አክቹሊ አውቶፌጅ ወይም ይሄ ራስን በራስ መብላት የሚባለው ነገር ከካንሰር ሁሉ የማዳን ቻንስ እንዳለው ስላረጋገጠ ማለት እንዴት ነው የሚያድነው? ይሄ ኤክስትራ የሚራቡትን ሴሎች ይበላቸዋል ማለት ነው። ሲርብ ሰውነት ሊቨር ላይ ያለ ላይሶሶም የሚባል ኢንዛይም አለ አይ ቲንክ ካልተሳሳትኩ፣ እሱን ሪሊዝ ያደርጋል። ያ ነገር እያማማ ይበላል ቱቦ ውስጥ የቀረው። ከበላህ ግን ሌዚ ነው ተረዳኸኝ። ካራበህ ምግብ ከላይ የምትከት ከሆነ ግን እሱን ሰውነት ይፈጫል እንጂ ይሄን ኤክስትራ ማይል አይደለም። ልክ እንደዛው ማለት ነው። ራሷ ምናምን ተኪን ታርብካ አንተ ላይ እንደ ሴትነት ደገፍ ማተልብህ አይደለም። የሆነ ነገር ካንተ አይነት ኢነርጂ ማታሳይ ከሆነ አሁን እንዳልኩት ሌዚ ትሆናለህ። ኤክስትራ ማይል አትሄድም። ገባ? ኤክስትራ ሺፍት አትሰራም። ኤክስትራ ዲሲፕሊን አትሆንም። ያ ነገር የምሬን ነው የምላችሁ። it can be reason definitely ሴት ልጅ የሚገርም ሪዝን ነው የምትሆነው ጥሩ ሴት ከሆነች ጄኑን ከሆነች በቃ ምክንያት ይሆነ እንዴ ባይ ዘ ዌይ እኔ አሲምፕል አዛት ላወራችሁ በአል እንኳን ሪዝን እንደሚሆን ታውቃለህ። እንደ ልጅ እንዲሰራ በቃ ጥሩ ፍቅረኛ ኦር ሚስት ይቅርታ ካለው ምናምን ቤቱ በቃ ለበአል ምናምን አይደል የሆነ ምን ቡናው ምናምን በቃ ይጨንቃል ሲደርስ አይደል። ለምን ያን ቤት ሙሉ ማረት ትፈልጋለህ፣ ደስተኛ ማረት ትፈልጋለህ። ስለዚህ ኤክስትራ ትሰራለህ ለበአል እንዲደርስ ምናምን ምክንያት ሆነ። ብቻውን ብትሆንስ ባክኔ ጠዋት ሰንበሬ እንበላለሁ አለቀ። ከሳተኝ ትውላለህ አይደል። ይኸው ብቻውን የሚኖር ሰው እየሳቀ ነው። ጠዋት ወጥተህ የሆነ ነገርን ትበላለህ ስጋ ቤት ካለ ኪስ አይደል። ከሰዓት የሆነ ጀለሶች ይጠሩሃል። ባይጠሩህም ስፋይን ተኝተህም ትውላለህ። እንደ ችግር የለበትም አይደል። ሙቪ አሪፍ ሙቪ ከሰጠው ምንም ችግር የለበትም። አንዱ ለሙቪ ብቻ ዳውንሎድ አድርጎ ይገባል አለቀ። ሴት ስትኖር ግን እንደዛ መቀለድ የለም አትችልም። በንዴት ምናምን እኮ አቃጥላህ ምናምን አይደለም። you want to be a man አይደለ ለቤትህ ሶ አናሰር። አምስተኛው ነው the most important ደግሞ ኢጎህን ወይም ጥጋብህን እንድትገል ታደርጋለች አፍቃሪ ሴት። ምክንያቱም በእልህ በምናምን አይደለም ካንተ ጋር የምትታገለው አግሬሲቭ ምናምን አይደለም የምትሆነው ደርተኛ አይደለም። በቃ ምንም ኦፕሽን እንዳይኖር ታደርጋለች። ከሷ የሚጠበቅባትን ሙሉ አርጋ ስለምትቀመጥ አንተ ማሳመኛ ፖይንት ራሱ አታገኝም። ስለዚህ ጋርድህ እየወረደ ይሄዳል። አሁን ወንድ ልጅ በባህሪው ለምሳሌ ከማያውቀው ወንድ ጋር ሲሆን እስኪ እዩ አስተውላችሁ ከሆነ ከማናውቀው ወንድ ጋር ሲሆን በጣም ጠንቃቃ ነው። ከእጁ ከምናምን እንደዚህ አይልልህም። ባይዘዌ ሴፍ ያልሆነበት ቦታ አብዛኛውን ወንድ ኦልዌይስ ሬዲ ነው ሰውነቱ ገብቷል። የሆነ አደጋ ሊመጣ ይችላል። ባይዘዌ እንደዛ ነው። ኮሸስ ነን ወንዶች የትኛውን ቦታ ስንሆን ያን ኢነርጂ ወይም ያን አግሬሲቭ ባህሪህን ካልም ዳውን ታደርገዋለች። ገብቷል አይደል? ሴፍ እንደሆንክ ኮንስተንትሊ ስለምታሳይህ ማለት ነው። ከዚህ ይሄ በኢጎ በእልህ ፕሩቭ ለማድረግ የምትፈልገው ነገር እየተውከው መሸነፍ ትጀምራለህ ማለት ነው። ረዳኛለ ሶ አክቹሊ በተግባር እንጂ በጉራ በማሳየት እልህ በመጋባት ሳይሆን እውነታውን አንደርስታንድ ታደርጋለህ። ስለዚህ ምን ትሆናለህ ማለት ነው? በጉልበት ኮንትሮል በማድረግ ሳይሆን በልቡ የሚመራ ሰው ትሆናለህ። ወንድ ልጅ መሪ አይደል? ሶ በልብህ ይሆናል ማለት ምክንያቱም አንተን
ለማበሳጨት አንተን የሆነ ነገር ለማድረግ አንተን እንዳውን ለማድረግ ምንም ጥረት ስለማታረግ በጊዜ ሂደት እየተውክ ትመጣለህ። አንተም ገባህርላ ይሄ ኃይለኛነትን ምን ላይ ታሳያለህ? ኃይለኛነትን ባይዘው ኢጎ ሙሉ ለሙሉ መጥፎ አይደለም። ኢጎ ጥሩ ነው አንዳንድ ቦታ ላይ ገብቷል አይደለም? ኤክስትራ የሚሰጥህ ሌየር አለ። ግን እንዲህ ምን ይባላል እሷ የምታቀኝ እነሱ የሚያውቁኝ ታጥቄ እሷ ብታቀኝ አውልቄ ይባል አባባል አይደል? ባይዘው ይሄንን ቃል ነው ዲፋይን የሚያደርገው። ትክክለኛ ሴት ስትሆን በነፃነት የምታርፍበት ትሆናለህ። ይሁን እንደዚህ ሬዲ ሆነ ሳይሆን እፎይ ኢጎ ምናምን ኮተታት ማስክ አለ አሁን ልጅ የሚሸፋፍነው እሱን ማስክ ሲባል ሊትራሊ አፍ ማለት ሳይሆን ከላይ ሰዎች እንዲያከብሩ ሰዎች እንዲሆኑ ነገር ይዛቸው ተሸክማቸው የምትሄዳቸው ነገሮች አሉ። ራስን ትሆናለህ ማለት ነው። ቤት ውስጥ ግን ያው አብረህ ኩክ ታረጋለህ፣ አብረህ የሆነ ነገር አለቃ አትጫወትም ማለት። ኤኒዌይስ ጄኑዊንሊ እንግዲህ ምናልባት ሄልፕ የሚያደርግ ከሆነ ጄኑዊን የሆነ ወንድም ምን ሊያደርግ እንደሚችል እናወራለን በኔክስት ቪዲዮ። ሆፕፉሊ ሄልፕስ ዩ ጋይስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። በድጋሜ ለሁለት ተማሪ ክፍት ቦታ አለ። ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ከሆነ 948486063 ፕራይቬት ክላስ ነው፣ በክፍያ ነው። ፎር ዮር ኢንፎርሜሽን መመዝገብ ትችላላችሁ። ለማማከር አገልግሎትም በ948486063 ደውላችሁ መያዝ ትችላላችሁ። ቦታ ሰላም ነው።